ጥሩ ስነ ስርዓት ይሆናል ብዬ አስባለሁ። የኔ ቆንጆ ዳንያ ምስኪኗ አፍቃሪ የተባለችው የሚገርም የፍቅር ታሪክ ነው። ጭራሽ አሜሪካ ሆነሽ ለዚህ ደደብ ጅላንፎል ሆነ አድናን ደብዳቤ ትልኪ ነበር። አንቺ ማትረቢ። ዛሬ ማታማ የሆነ ነገር መፈጠር አለበት። ለሆነ ከታዘን ተነስታ እራት ለመብላት ከመጣች አጃይብ ነው። እቺ ተንከሲስ እስስት እኔና አንቺ አልጨረስነው ገና ብዙ ነገር አለ። ስታይ መደንገጥ አለባት። ልቧ እንዲመታ ነው የማደርገው። እቺ ሁለቱ መሃል ያለው የእውነት ፍቅር ይመስላል። ሚራ ሰራተኛችን ነች ትለኛለች፣ እነሱ ግን ባልና ሚስት ነን ብለዋል። ብቻ ምንም ማለት አልችልም። ሲታዩ ግን ያምራሉ። ስትሽ ውዷ ሚስቴ የኔ ባትሆኚ ቆጨኝ ነበረ። ምን ከንፈሬ ይበላሽብኛል። ታውቃለህ ራስ አዘጋጅተህ ና አድናን ምን ደብዳቤ ሰጠኝ? ቆይ ለምንድን ነው የሰጡኝ ደብዳቤ? ምንም አልገባኝም። ሰው እኮ እንደዚህ ነው። በራሱ ደስተኛ መሆን ስለማይችል በሰው ደስታ ይቀር። አንቺ ሴትዮ ስለ ራስሽ ብቻ ተናገሪ፣ ስለ እኔ ምንም አይመለከትሽም። አንዴ እኔ ማጫወትኩ ነው። አድናን ግን ትንሽ ሳይከፋ አይቀርም። ቸርስ ብለው ምን ቢያለኝ ቸርሳም እንዴ ራስሽ ነው ክለሽ አውሪ። አይዞህ አትፍራ። ቸርስ ነው እናንተ ያዘ በፍቅረኛሞች መሀል ገብታ የምታማስለው ተንኮለኛና እንዲሁም ማስመሰዋ ሚራ በአሁኑ ሰዓትም ድራማን በመስራትና እንዲሁም በማቀነባበርም ልኋናና አድናንን ጉድ አደረገቻቸው። አድናን የቀድሞው የዳናይት ፍቅረኛም ስለሆነ በአሁኑ ሰዓትም አሁን ላይ ሁሉንም ነገር አዘጋጅተንና እንዲሁም አሰናድተንም እራት መጋበዝና እንዲሁም አብረን መብላትና እንዲሁም ጥሩ ምሽትን ማሳለፍ እንችላለን በማለትም ዳናይት ይህን ሀሳብ ስታመጣውም እንግዲህ ሚራም ቢሆን በዚህ አጋጣሚ ጥሩ ጊዜ ይታለፋል፣ በዛሬ ደግሞ የሆነ ነገር አዲስ ነገር መፈጠር አለበት በማለትም ልኋናና አድናንን በማይጠበቅና በማይገመት ሁኔታም እንግዲህ ጉድ አድርጋቸዋለች ማለት ነው። ታዲያም የዳናይትን የኋላ ታሪኳንም እያንዳንዱንም ጠየቀቻት። ዳናይት በጣም የዋህና እንዲሁም ሚስጥር የማትደብቅም ስለሆነች አንድ ባንድም ልጅ እንዳላቸውና እንዲሁም ይሄ ልጅም በጣም አባቱን እንደሚመስልና እንዲሁም ፎቶንም አሳይታታለች። ነገር ግን አባቱ ሌላ ነው እንዴ እሱን አይመስልም በማለትም አሁንም እየቆሰቆሰቻትም ትገኛለች። ነገር ግን ዳናይትም ቢሆን እሷ ተንኮለኛና እንዲሁም አስመሳይ እንደሆነችና እንዲሁም ለተንኮል እንደቀረበቻ ስላላወቀችም በወቅቱም ተቆጥታም ነበረ። በዚህ አጋጣሚም ቢሆን ሚራም ባለቤቷንም ወደ ራሷ ለመጠቅለልም አሁን ላይ እያባበለችውና እንዲሁም እያሽበተበተችው ትገኛለች። ነገር ግን አቶ ባርኮትም በአሁኑ ሰዓትም ሌላ ሰው እንደማይና እንዲሁም ዳናይትን ብቻ ሚስት አድርጎ መቀጠል እንዳለበት እየነገራት ነው። ነገር ግን ሚራም ቢሆን አንተን ካየውህና እንዲሁም ከተመለከትኩህ በኋላ ሌላ ስሜት ነው የተሰማኝ በማለትም የፍቅር ቃላቶችን እየደረደረችለትም ነበረ። እሱ ግን ሊቀበላት አልቻለም። ታዲያ እሷም እንግዲህ አለሟና እንዲሁም እቅዷም እሱን በፍቅር አንበርክካ ካገባች በኋላ የሸጠችውን ቤትም ወደ ራሷ ለመመለስ ነው። በዛ ላይ ደግሞ አድናንን ዳናይት ስለምታገባውም እነሱ ባሉበት ይቀጥላሉ። እንዲሁም ደግሞ እኔ የዳናይትን ባለቤት አገባለሁ በማለትም ልኋናን
ጎዳና ይጠብቅሻል በማለትም በልኋናና እንዲሁም በምስኪኗ ሴትም እየዛተችና እየፎከረች ትገኛለች። በባለፈው ክፍልም እንግዲህ ቪዲዮ ያቆመውም ልኋና እህቴ ከሞተች እኔ በህይወት የመኖር ጉጉቴ ቀንሷል በማለትም ራሷን በምላጭ ለመጉዳትም ስታስብም ነበረ አድናን የደረሰላት። ታዲያ አድናንም በመጣ ጊዜና እንዲሁም ባያት ጊዜም በጣም ደንግጦና እንዲሁም ያለሷ መኖር እንደማይችል በማለትም አንዳንድ ነገሮችንም በቃላትም በመናገርም አበርትቷትና እንዲሁም ወደ ነበረ ወደ ፍቅራቸውም ተመልሰውም ነበረ። ዛሬ እንግዲህ የታየውና እንዲሁም የተከሰተው ነገርም አድናን በሚያሳዝን ሁኔታ ለልኋናም በጥሩ ሁኔታ አልታያትም። እንግዲህ በእራቱም በተዘጋጀው እራት ላይም ጅባሱንም ከፍተው በደንብ ሲጨፍሩና ሲደንሱም ነበረ። ይህንም አሁን ላይ ዳናይት አድናን እንዲወደኝና እንዲሁም በአድናን ልብ ውስጥ እንድገባ በማለትም ጥሩ ልብስንም ለብሼ መገኘት አለብኝ በማለትም ቀሚሷንም ለብሳ ለማማበል ሞክራም ነበረ። ይህንም የተመለከተው አድናንም ቢሆን አሁን ላይ ምንም ደስተኛ አይደለውም በማለትና እንዲሁም እንዲደንስ ሲጠይቁትም እሱ ግን ፈቃደኛ ባለመሆኑም ያው የዳናይት ባለቤትም ያኔ እኮ ሰይጣን በውስጣችን ስለገባ እንጂ ባለቤቴ ደግሞ አምናታለሁ፣ አብራችሁ ጨፍሩ በማለትም እንግዲህ አብረው ሲደንሱ ማለት ነው። ልኋና በሚያሳዝንና እንዲሁም በሚያናድድ ሁኔታም አይታቸዋለች። ይህንንም አሁን ላይ በአድናን ፍቅር ስትሰቃይ የነበረችው ዳናይትም አሜሪካም ሆና ደብዳቤ ስትጽፍና ፍቅሯን ስትገልጽለት እንደነበረ የሚያሳይም ደብዳቤ መኝታ ክፍል በሚራ እጅ ስለገባና እንዲሁም ይህን ደብዳቤ ለልኋና ሰጥቼ አድናን ጋር ማለያየት አለብኝ ባለችው መሰረትም ለልኋና ሰታትም ነበረ። ይህንን በድብቅ ነበረ ከተቀመጠችበት ክፍልም እንግዲህ በማይታወቅ መልኩ አስቀምጣላት የሄደችው። ይህንም ያየችው ልኋናም በጣም ተናዳና እንዲሁም ማን የሰጠኝ በማለትም ከራቱ ግብዣ ሄዳም እንግዲህ እጅ ከፍንጅ ይዛቸዋለች ማለት ነው። እንግዲህ ልኋናም ቢሆን በጣም በሚያሳዝንና በሚያናድድ ሁኔታ ነው ቁማ ስትመለከታቸው የነበረው። እናም የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮስ ምን ሊፈጠር ይችላል? ይሄን ደብዳቤ ሲነበብስ ምን ሊሉ ይችላሉ? አድናን የቀድሞ ታሪካችንን ማንም ሊያውቅብን አልፈልግም በማለትም ዳናይትን አስጠንቅቋትም ነበረ። ይህን ነገር ሚራም ሰምታለች ብለው ስለማይገምቱ አሁን ላይ አድናን የሚጮህባትና እንዲሁም ክፉ ነገር የሚናገራትም ዳናይትን ነው ማለት ነው። ለምንድን ነው እንደዚህ ያደረግሽ በማለትም የሚያንቃት ይሆናል ማለት ነው። እንግዲህ ምን ይፈጠር ይመስላችኋል? በዛ ላይ ደግሞ ልኋና አድናን እንዲህ ከዳናይት ጋር ተለጣጥፎ ሲደንስ በተመለከተችው ጊዜም በጎንም ቢሆን ሚራም በጣም ደስ ብላት ነበረ በፈገግታ ስትመለከታት የነበረው። እንግዲህ በዛተችውና በፎከረችው መሰረትም ጉድ አድርጋቸዋለች ማለት ነው። ይህንም የተመለከተው ባርኮትስ በምን አይነት መንገድ እናገኝ ይሆን? አሁን ላይ ወደ ሚራ የሚጠቀልል ይመስላል። ምክንያቱም አስመሳይና ተንኮለኛም ስለሆነች ታጠምደዋለች ባይነኝ እንደኔ። እናም ቤተሰብ የእናንተንም ሀሳብና አስተያየት በኮሜንት መስጫ ላይ ያስቀምጥ እያልኩኝ በዚህ ድራማ ላይ ምን ተማራችሁ፣ ምን ታዘባችሁ የሚለውንም አስፍሩ እያልኩኝ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው።